መንግስት የኑሮ ውድነትን ለማረጋጋት የሚያስችሉ የመፍትሄ እርምጃዎችን እየወሰደ ነው ሲል የድሬዳዋ አስተዳደር ንግድ ጽሕፈት ቤት አስታወቀ። የድሬዳዋ አስተዳደር የኑሮ ውድነትን ለማረጋጋት የሚያስችሉ የመፍትሄ እርምጃዎችን እየወሰደ መሆኑን የአስተዳደሩ ንግድ ጽሕፈት ቤት ኃላፊ አቶ አሚኑ ጣሃ አስታወቁ። የዋጋ ንረቱን ለመቋቋም መንግስት የተለያዩ የመፍትሄ አቅጣጫዎችን አስቀምጦ ወደ ስራ መግባቱን ያስታወቁት የአስተዳደሩ ንግድ ጽሕፈት ቤት ኃላፊ አሁን ላይ ለኑሮ ውድነትና ለዋጋ ግሽበት የሆነው የዓለም አቀፍ የሸቀጦች ዋጋ መናር ዋና መንስኤ መካከለኛው ምስራቅ ጦርነት መሆኑን አንስተው መንግስት እነዚህን ችግሮች የሚፈቱ እርምጃዎችን በመውሰድ የመሰረታዊ የፍጆታ ምርቶች አቅርቦትን በከፍተኛ ደረጃ በመጨመር የኑሮ ውድነትን ለማረጋጋት እየሰራ መሆኑን አስታውቀዋል። በተለይም በመሰረታዊ ፍጆታ የግብርና ምርቶችን አቅርቦትን ለማሳደግ ከኦሮሚያና ከአማራ ክልል የህብረት ስራ ማህበራት ጋር በማስተሳሰር የጤፍ፣ የሰብል ምርት፣ የአትክልትና ፍራፍሬ ምርቶችን ከአምራቹ ጋር በተመጣጣኝ ዋጋ ለሸማች ህብረተሰቡ እያቀረበ እንደሚገኝ ገልጸዋል። ድሬዳዋ አስተዳደር በዋናነት የኑሮ ውድነትና የዋጋ ግሽበትን ለመቀነስ በጣም በሰፊው ስራዎችን እየሰራን ነው። በመካከለኛ ምስራቅ የተፈጠረው ቀውስ አለ። ያንን ቀውስ ተከትሎ ደግሞ እንደ አስተዳደር እኛ የአጣዳፊ እቅድ አዘጋጅተን ይሄን ስትራቴጂክ ምርት ይሄ በጣም ስልታዊ የሆነ ምርት ነው። በትራንስፖርት ላይ ተጽዕኖ ያደርሳል፣ በዋጋ ላይ ተጽዕኖ ያደርሳል፣ በሁሉም እንቅስቃሴዎች ላይ ተጽዕኖ የሚያደርስ ምርት በመሆኑ አጣዳፊ ምላሽ የሚሰጥ እቅድ አዘጋጅተን በካቢኔ ደረጃ ውሳኔ ተሰጥቶ አንደኛ በቁጠባ እንድንጠቀም ከዚህ በፊት 50 ሊትር እንጠቀም ከሆነ በቢሮ ደረጃ እንኳን 25 ሊትር እንድንጠቀም 100 ሊትር እንድንጠቀም ከሆነ በወር 50 ሊትር እንድንጠቀም ተደርጎ ውጤት ያገኘንበት ነው ማለት ነው። የምርት አቅርቦትን ከማሻሻል አኳያ የሚሰሩ ስራዎች ናቸው። እንግዲህ ፍላጎት ሰፊ ይሆናል። ነገር ግን አቅርቦቶች ካልተመቻቹ የኑሮ ውድነቱ አይቀሬ ነው። ከዚህ አኳያ የምርት አቅርቦትን ማሻሻል አለብን ብለን እንደ ድሬዳዋ አስተዳደር በሰፊው ስራ እየሰራን ነው። አንደኛው የግብርና ምርቶችን ወደ አስተዳደራችን እንዲገቡ ለማድረግ ሰፊ ጥረት እየተደረገ ነው ያለው። ይሄ እንግዲህ በተለያዩ ባለድርሻ አካላቶቻችን የሚደረጉ ስራዎች ናቸው። አንደኛ የህብረት ስራ ማህበራቶች ተደራጅተዋል። እነዚህ የህብረት ስራ ማህበራቶች ከክልሎች ከድሬዳዋ አስተዳደር ውጪ ያሉ ክልሎችን ከኦሮሚያና ከአማራ ክልል ተደራጅተው በዩኒየን ደረጃ ምርት የሚያቀርቡ ጋር የማስተሳሰር ስራ ሰርተናል ማለት ነው። ከግብርና ቢሮ ስር ከሚገኘው የህብረት ስራ ማስፋፋያ ኤጀንሲ ጋር በጋራ በመቀናጀት ኦሮሚያ ላይ ያሉ ዩኒየኖችን፣ አማራ ክልል ያሉ ዩኒየኖችን ከድሬዳዋ አስተዳደር ካሉት ዩኒየኖች ጋር የጋራ ስምምነት የመግባቢያ ስምምነት በመፈራረም ምርቶችን በገፍ ወደ አስተዳደራችን ማቅረብ እንዲችሉ ከዛም ውጪ የሚቀርቡት ምርቶች በተመጣጣኝ ዋጋ ህብረተሰቡን በማይጎዳ ዋጋ መቅረብ እንዲችል በርካታ ስራዎች እየተሰሩ ነው ያሉት። የግብርና ምርቶች ብለን ስንል ከድንች ጀምሮ ሽንኩርት፣ ቲማቲም ወዘተ የሚባሉ የአትክልትና ፍራፍሬ ምርቶችን በተለይ ከኦሮሚያ ከመቂ አካባቢ ከአቅራቢዎች ጋር ከአምራቾች ጋር በጋራ በመቀናጀት የኛ ዩኒየኖች እንዲያቀርቡ እየተደረገ ያለበት ሁኔታ አለ። ያቀርቡ ያሉበት ሁኔታ ሰሜን ሸዋ ድረስ እየሄዱ አማራ ክልል ያንን በተመጣጣኝ ዋጋ ጤፍ እየቀረበ ነው ያለው። ለምሳሌ ወረዳ 2 ላይ ሄዳችሁ ሸማች ህብረት ስራ ማህበርን ማየት ትችላላችሁ። 1 ኪሎ ጤፍ ቀፊራ ላይ ከሚሸጠው የ10 ብር ቅናሽ ዋጋ አለው ማለት ነው የኛ ህብረት ስራ ማህበራቶች የሚሸጡት። እንደዚሁም ወረዳ 5 ሄዶ ማየት ይቻላል በአካል። ይሄም ከመደበኛ ገበያ 10 ብር ቅናሽ አድርጎ እየሰሩ ያሉበት ያው ህዝብ ዋናነት ህዝብን ለማገልገል ስለሆነ እየሰሩ ያሉት የተቋቋሙበትም ዓላማ ከዚህ አኳያ እነዚህ ህብረት ስራ ማህበራቶች ከየክልሉ የሚያመጧቸው ምርቶች በዋናነት የኑሮ ውድነቱን ለማረጋጋት ሰፊ ስራ እየሰሩ ነው። ከዚህ በተጨማሪ ደግሞ በመናዘጋጅላቸው የቅዳሜና እሁድ ገበያዎች ላይ እያወጡ ለህብረተሰቡ በተመጣጣኝ ዋጋ የሚያቀርቡበት ሁኔታ አለ ማለት ነው። ይሄ እንግዲህ በአስተዳደር ደረጃ እንደዚሁም
በአገር አቀፍ ደረጃ እየተከሰተ ያለውን የኑሮ ውድነት እና ጫና ለመቀነስ የሚደረጉ ስራዎች ናቸው። በባለፉት 5 ዓመታትም 34 በመቶ የነበረውን የዋጋ ግሽበት ወደ 9.7 በመቶ በማውረድ ታላቅ ምርታ ላይ ማድረሱን የገለጹት ዛሬ 4 ዓመት እዚሁ ቢሮ ውስጥ ቁጭ ብዬ ስለ ኢንፍሌሽን ስለ ዋጋ ንረት 34% ላይ ነበር። በጣም አደገኛ ሁኔታ ህዝቡን በጣም ፈተና ውስጥ የከተተ። ዛሬ ላይ ግን ሆኜ እያወራሁ ያለሁት 9.7% ላይ ነው ያለው። ወደ አንድ ዲጂት ወርዷል። ይሄ ጥሩ ነገር ነው። ኢንፍሌሽን ሙሉ በሙሉ ይወገዳል ማለት አይቻልም። ከግንዛቤ አኳያ ኢንፍሌሽን አለ ማለት እድገት አለ ማለት ኢንፍሌሽን አለ። ነገር ግን አድጎ ቅድም እንዳልኩት እንደ ዛሬ 4-5 ዓመት ከሁለት ዲጂት ከፍተኛ ደረጃ ደርሶ ሰውን ምርር የሚያደርግበት ደረጃ መድረስ የለበትም። መንግስት ወደ አንድ ዲጂት ማውረድ አለብኝ ብሎ እየሰራ ነው ያለው። እንደ ፓርቲም እንደ መንግስትም በዛ ደረጃ ኢኒሺዬቲቭ ተወስዶ እየተሰራ ያለበት ሁኔታ ነው ያለው። ምርቶችን ጨምሮ የሀገር ውስጥ ምርቶችን ጨምሮ ከውጭ የሚገቡ የኢንዱስትሪ ምርቶችን ጨምሮ ማቅረብ ከቻልን ችግር የለውም። ቁጥጥር ማድረግ ዋጋ ማስተካከል ይቻላል። ነገር ግን ከቀረበ በኋላ ደግሞ ህገወጥ የሚሰሩ ተግባራት አሉ። ለምሳሌ ዋጋን አስመጪው ራሱ ወይም አቅራቢው ራሱ 50 ብር እያተረፈ ቸርቻሪው ደግሞ 100 ብር ማትረፍ የሚፈልግበት እድል አለ ማለት ነው። የክትትልና የቁጥጥር ግብረ ኃይሉን አጠናክረን በየጊዜው ኦሬንት እያደረግን በሪፖርት ግብረ መልስ እየተገናኘን ማጠንከርና ከዚህ ከኑሮ ውድነቱ መታደግ ያስፈልጋል ተብሎ እንደ አስተዳደር እየተሰራ ያለበት ሁኔታ አለ። ከውጭ የሚገቡ ምርቶችን ምን በአነስተኛ ቀረጥ ወጪያቸውን በመቀነስ ወደ ሀገር ውስጥ የሚገቡ የግለሰብ አስመጪዎችን ከህብረት ስራዎች ጋር በማስተሳሰር ምርቶቹን በቅናሽ ዋጋ በቅዳሜና እሁድ ገበያ እያቀረበ እንደሚገኝ ገልጸዋል። ወደ ሀገር ውስጥ የሚገቡ የምግብ ፍጆታ ምርቶች አሉ። ሩዝን ጨምሮ የስንዴ ዱቄትን፣ ዘይት ወዘተ የሚባሉ በግለሰብ አስመጪዎች የሚገቡት አሉ። እነሱን አስመጪዎች ከህብረት ስራ ጋር በማስተሳሰር በተመጣጣኝ ዋጋ ልክ እንደሌላው ቸርቻሪ እንዳይሆን በተመጣጣኝ ዋጋ ሜዳ ላይ ቅዳሜና እሁድ ገበያ በሚዘጋጅባቸው ቦታ ላይ ማቅረብ እንዲችሉ ያስተሳሰርናቸው አሉ ማለት ነው። ምርት በሚኖራቸው ጊዜ ይዘው እዛ ገበያ ላይ እንዲገኙ የማድረግ ይሄ ሁሉ እንግዲህ በተመጣጣኝ ቢያንስ ህብረተሰቡ በአካባቢው ትራንስፖርቱን ቀንሶ የትራንስፖርት ዋጋ ቀንሶለት በአካባቢው ምርቶችን በተመጣጣኝ ዋጋ አግኝቶ ይሄንን የኑሮ ውድነት መታደግ እንዲቻል ለማድረግ የሚሰሩ ስራዎች ናቸው። የድጎማ ምርቶች መንግስት የገባባቸው የድጎማ ምርቶች የሚባሉት ዘይት፣ ስኳር እና ነዳጅ ሶስቱ ምርቶች መንግስት በድጎማ የሚያቀርባቸው ነገሮች አሉ ማለት ነው። ዘይት ለጊዜው ላለፉት 6 ወራት በዓለም አቀፍ ጨረታ ምክንያት አልቀረበም። ስኳር ግን አሁንም እየቀረበ ነው። አሁን ራሱ የልማት ድርጅት ንግድ ስራዎች ኮርፖሬሽን ብትሄዱ ታገኛላችሁ የሀገር ውስጥ ስኳር ማለት ነው። ይሄ እንግዲህ መንግስት ድጎማ አድርጎ ፋብሪካዎችንም ጭምር ደጉሞ ህብረተሰቡ በተለያዩ ዓለም አቀፍ በሚፈጠሩ ጫናዎች ምክንያት ከፍተኛ ዋጋ እንዳይወጣ በተመጣጣኝ ዋጋ ለህብረተሰቡ እንዲያደርስ እየተደረገ ያለበት ሁኔታ አለ። በተጨማሪም ይህን ለማስቀጠል በሁሉም ዘርፎች ላይ ህግ የማስከበር ስራ ተጠናክሮ የተሰራ ሲሆን እየተወሰዱ ያሉ የቁጥጥር ስራዎችና እርምጃዎችም በከተማዋ የሚስተዋለውን የዋጋ ንረትና የኑሮ ውድነት ላይ ለውጥ አምጥቷል ብለዋል። ተዘዋውረን ያነጋገርናቸው ሸማቾችም እንደገለጹት የጤፍ ዘይትና የስኳር ምርቶችን በቅናሽ ዋጋ እየሸመትን ነው ያሉ ሲሆን መሰል የቅዳሜና እሁድ ገበያዎች የማስፋት ስራ ቢጠናከርና በሁሉም ስፍራ ቢስፋፋ ጥሩ ነው ሲሉ ገልጸዋል። በዓለም አቀፍ ደረጃ የተፈጠረውን ጊዜያዊ ዋጋ ንረትም ለመቋቋም ህብረተሰቡ በትዕግስትና በመተጋገዝ ሊያሳልፍ እንደሚገባም የገለጹት አፍሪካ ተፈራ ቅናሽ አሁን ጤፍ ውጪ እዚህ ያው 110 ነበር። ማሽላም እዚህ ነው የምገዛው፣ ጤፍም እዚህ ነው የምገዛው። ሌሎችም ዘይትም ፓስታ ምናምንም ሁሉ ነገር ገዛለሁ። በጣም ቅናሽ ነው። ቀበሌ 02 ሸማች የሂሳብ ሰራተኛ ነኝ። ከዚህ በፊት ያው እንደ ድሬዳዋ አስተዳደር የተለያዩ የግብርና ምርቶችን
ከዩኒዮኖችና ከግለሰብ ነጋዴዎች እንትን ግዢ እየፈጸመ ለህብረተሰቡ በቅናሽ ዋጋ እያቀረበ ይገኛል። ይሄው ለረጅም ዓመታት ነው እያቀረበ ያለው። ከዚህ ይህንንም ተጠቃሚ የሆኑት የድሬዳዋ ከተማ 9ም ቀበሌዎች እዚህ ድረስ ድሬዳዋ እዚህ የቀበሌ 02 ሸማች ማህበር ድረስ እየመጡ ማንኛውም ሰው ያለምንም ጥያቄ ለህብረተሰቡ ተደራሽ እያደረግን እንገኛለን። በዚሁም ዋጋ ከሌላው ዋጋ አንጻር ሲታይ የ30 እና የ40 ብር ከ20 ብር እስከ 30 እስከ 40 ብር ቅናሽ አለው። ኖርማሊ ማለት ነው። በኪሎ ነው ቅናሽ ያለው። ከዛ ውጪ እንደገና ለድሬዳዋ እንትን አስተዳደር ስር ላሉ ለሁለት እንትኖች ማነው መስተዳድሮች ለነሱም እያቀረብን ነው። አሁን በነፃ እንትን በብድር መችችት እያቀረብን እነሱም አሁን ተጠቃሚ ሆነው የ2018 ዓመተ በጀት ሂሳባቸውን ዘግተዋል ማለት ነው። እንደገና ሌሎች የሸማች ማህበሮችም ከዚህ ከኛ እየመጡ እየገዙ ለህብረተሰቡ ከኛው ለህብረተሰቡ ያቀርባሉ። ከምናቀርባቸው ምርቶችም የጽዳት እቃዎች እናቀርባለን። ሌሎች ምርቶችንም አሁን ፓስታ፣ መኮሮኒ፣ ደቂቃ ሌሎች ምርቶችንም እያቀረብን ለህብረተሰቡ ተደራሽ እያደረግን ነው የምንገኘው። ኢትዮጵያ ኃይል ይባላል። ያ ሁሉ አቅርቦት አለ። እንደምታዩ ሀገራችን ውስጥ ያለ ምርት በጠቅላላ እኔ ጋር አለ። እንደ ኢትዮጵያ ያው መሀል ኢትዮጵያን እዚህ ጋር ታያታለ ማለት ነው። ሁሉ ነገር ስላለ ምንም የጎደለ ነገር ስለሌለ ህብረተሰቡም ደስተኛ ሆኖ ተገበያይቶ ይሄዳል። ዋጋው ተመጣጣኝ ነው። ለውጦች አሉ። አንዴ ከፍ ይላል፣ አንዴ ዝቅ ይላል። የአየር ሁኔታ 10% እንደዛ አይነት ቅናሽ 10% ምናምን ቅናሾች አለ። ከዛ እስከ 20%ም ያለው አለ፣ እስከ 50% ያለው አለ። እንደየእቃው አይነት ይለያያል። ከ10% በላይ እንጂ ከ10% በታች አይደለም ቅናሹ። ኑ ግዙ፣ ይመልከቱ፣ አስተያየት ይስጡ። የምንጋብዛቸው ያንን ነው። ምርጥ ነገሮች አሉን፣ ኳሊቲ የሆኑ ራሱን የጠበቀ ቅናሽ ነው ብለን የማይረባ ነገር አይደለም። በጣም ብራንድ የሆኑ ነገሮች ናቸው። እንደምታዩቸው መተው መገበያየት ማየት፣ ከዛም በኋላ አስተያየት መስጠት ነው። አንድ ጥራት ያለው ነገር ነው ማቀርበው። ጥራትም ዋጋም ተመጣጣኝ ነው። በትክክለኛ ነገር ተገበያይተው ይሄዳሉ በደስታ እንደ አቅሙ ላለው በገንዘብ በሌለውም በነፃ እንሰጣለን። ስሜ ኃይሉ ዋቁማ እባላለሁ። የ02 ቀበሌ ሸማቾች ሰብሳቢ ነኝ። በዚህ ሸማች ስራ ውስጥ ከተመረጥኩኝ 2 ዓመት ሆኖናል። በዚህ 2 ዓመት ጊዜ ውስጥ ወደ ስራ እንደገባን መንግስት በፈጠረው የገበያ ትስስር አዲስ አበባ ባዛር ላይ ተገኝተን ባደረግነው ግንኙነት ከዚህ ከእህል አቅራቢ ነጋዴዎች ጋር ተገናኝተን ሌሎቹ እንደውሉ አልፈጸሙልንም። ከአንድ መልካም ሰው ጋር ተገናኝተን ደቡብ ምዕራብ ሸዋ አመያ ከሚባል ወረዳ ነው የሚያቀርብልን። ጨመራ ይባላል። ጨመራ ማሞ ዋጋም አልጨመረብንም። በጥሩ ዋጋ እስከ ዛሬ ድረስ በሚመጥን ዋጋ የሚያቀርብልን እሱ ነው እና ብዙውን ጊዜ እንግዲህ ያው ይሄን የሚታዩት ሁሉ ጤፍ ራሱ 4 አይነት ጤፍ አለ። ነጭ ሱካር የምንለው አለ፣ መለስተኛ ነጭ አለ፣ ሰርገኛ አለ፣ ቀይ ጤፍ አለ፣ ማሽላ አለ፣ ገብስ አለ፣ ሽምቡራ ዱቤ አለ፣ ቀይ ሽምቡራ አለ፣ ባቅላም አለ፣ አተር አለ። ሁሉም የእህል አይነት እናቀርባለን። እነዚህ ሁሉ ከገበያ አንጻር ሲታይ ቢያንስ ኪሎ ላይ 20 ብር የ30 ብር ልዩነት አለ። ለምሳሌ ነጭ አንደኛ ጤፍ የሚባለው ገበያ ላይ ወደ 14,000 ነው። እኛ ጋር 12,000 ነው። ማሽላ ብንወስድ ማሽላ ውጪ 90 በላይ ነው። እኛ ጋር 75 ነው። ሌሎችም እንደዚሁ በቃ ቶታሊ የምናቀርባቸው ነገሮች ገበያውን ለመረጋጋት ብለን የምናቀርባቸው ነገሮች በሙሉ ርካሽ ነው እኛ ጋር። ማህበረሰቡ ይሄንን አውቆ ከዚህ ገዝተው በወገቡ ተሸክሞ ወፍጮ ቤት ይወስዳል። ለምን? ብዙ ዋጋ ቅናሽ ስላለ ማለት ነው። ስለዚህ እኛ ወፍጮ ቤት ብናገኝ ቦታ ብናገኝ ከዚህ የበለጠ ለመስራት ሰራተኞቹም ኮሚቴውም ተባብረን ስለምንሰራ ከዚህ የበለጠ ለመስራት ለማሳደግ ዝግጁ ነን።